የአሜሪካና ኢራን ጦርነት ቀጥሏል። ዓለም ለጊዜውም ቢሆን ሰላም ያገኘች ቢሆንም ጦርነቱ እንደ አዲስ ተነስቷል። የነዳጅ ዋጋ በአንድ ጊዜ ጣሪያ ነክቷል። ይህም ደግሞ የሆርሙዝ የፖለቲካ ውጤት እንደሆነ ማሳያ ነው። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክና ሰብስክራይብ በማድረግ ይጀምሩ። አዳሩን ዋሽንግተን በቴሄራን ከተሞች ላይ ጥቃት ስታደርስ ኢራን በመመላሹ የአሜሪካን የጦር መርከብ ኢላማ በማድረግ ወታደራዊ እርምጃ ወስዳባታለች። በሁለቱ ኃይሎች ሰጣ ገባ ኢኮኖሚያዊና ፖለቲካ ዋጋ ከፋዩ የዓለም ሕዝብ ቢሆንም ቀጥተኛ ሰለባ ኢራንና እስራኤልን ጨምሮ ገልፉ አሊያም በጥቅሉ አረቡ እየሆኑ መጥተዋል። ምንም እንኳን ተኩስ አቁሙ አሁንም እንዳለ ነው ትራምፕ ይበሉ እንጂ እርስ በርስ መጠቃታቸው የስምምነቱን አርባና አካሄድ የሚጠቁም ነው ሲል አልጀዚራ አስነብቧል። ዋሽንግተን ቴሄራን ሚሳይሎችን፣ ሰው አልባ አውሮፕላኖችና ትናንት ፈጣን ጀልባዎችን ተጠቅማ 3 የጦር መርከቦችን አውድማለች በሚል ፕሬዚዳንቷ ትራምፕ ዛሬ ላይ ኢራን ክብራችንን ላይ አደጋ ደቅናለች በሚል አረጋግጠውታል። ቴሄራን በበኩሏ በአንድ ከፍተኛ የጦር አዛዡ አማካኝነት ዋሽንግተን ነዳጅ ጫኝ መርከብ በሆርሙዝ ሲጠጋ በነበረ ሌላ ተጨማሪ መርከብ እንዲሁም ባህር ዳር ላይ ጥቃት እንደሰነዘረችባት ይፋ አድርጋለች። ዓለም ልታውቅልን ይገባል በሚልም በምላሹ ገልጻለች። የባህር ነፃነትና ደህንነትን ጠባቂ አድርገህ ራሷን ለመሳል የሕግ የፖለቲካና ሞራል መሠረቱ የላትም። ዓለም አቀፋዊ የስህተት ተግባሯን የሆርሙዝ ሰርጥን በመዝጋት ቀጥላለች። የኢራንን የንግድ መርከቦች እንደ ባህር ላይ ወንበዴዎች በመያዝ እንዲሁም አባላትን በማገት ሕገወጥ ተግባር ላይ ናት። ይህ አደገኛው ውጥረት ዓለም አቀፍ ሕግን ይጥሳል፣ የመንግሥት ድርጅት ቻርተርንም። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ የአሜሪካ ዕቅድ ጦርነቱን ሊቋጭ ይችላል የሚል ተስፋ ሰል መልእክት ከሰደደ በኋላ ነው እንዲህ አይነቱ የተኩስ ልውውጥ ሆርሙዝ ላይ የበረታ የመጣው። በሌላ በኩል አርሙዝ መሬቶች ለ3 ተከታታይ ቀናትና ጥቃት የአብዮታዊ ዘቡ አርሲ ክሩዝ ባሊስቲክ ሚሳይሎችን በድሮኑን የታገለች በመቀጠሏ ተኩስ አቁሙን በእጅጉ ፈተና ውስጥ ያስገባዋል። እስከ ቴሄራን ዘልቆ የገባ ጥቃት አዳሩን እንደነበር ከኢራን በኩል የሚወጡ መረጃዎች ሳይቀሩ በመጠቆም ላይ ናቸው። የአሜሪካ አየር ጥቃት በባንደር ሐሜር ሲዲክና ቀሽም ደሴቶች ማነጣጠሩን የሀገር ጦር ማሳወቁ የሁኔታዎችን መለዋወጥ የሚያረጋግጥም ያደርገዋል። ይህን ተከትሎ ምላሽ ሰጥቻለሁ ያለው የቴሄራን ጦር አሜሪካ ተኩስ አቁሙን ጥሷለች በሚልም ይወቅሳል። በእርግጥ አሜሪካም እንዲህ አይነቱ ክስ አጠናክረዋለች። በአጭሩ ማን ነው ቀድሞ ተኳሽ የሚለው አስቸጋሪ በመሆኑ የሚያስማማው እርስ በርስ መተካኳስ ቀጥለዋል። ወታደራዊ ተንታኞች ከዚህ አንጻር ጉዳዩን እየቃኙት ነው። 21 ሀገራትን የሚያካትለው እና 2 አህጉራትን የሚያይዘው የአሜሪካ ማዕከላዊ ሴንትኮምም በሆርሙዝ ሰርጥ ላይ የአሜሪካ ባህር ኃይል ኢላማ ጠብቆ አውዳሚ ስርዓት በማለፍ ላይ ሳለም በርካታ ሚሳይሎች፣ አነስተኛ የጦር ጀልባዎችና ሌላ አድርገውታል በሚል ይከሳል። ትራምፕ ቢሆን በፍጥነት ወደ ድርድርና ስምምነት ኢራን ካልመጣች ከዚህ ቀደመው በበለጠ በከፋ መጠን እንዘምትባታለን ሲሉ ኢራን ላይ በትሩት ሶሻል መልእክታቸው ተናግረዋል። ተኩስ አቁም ከሌለ በኢራን በኩል ከባድ ነገር ሲመጣ ትመለከታላችሁ። በፍጥነት ስምምነታቸውን ቢፈርሙ ይሻላል። ንግድሩ በመልካም እየቀጠለ ነው። ግን መረዳት ያለባቸው የማይስማሙ ከሆነ እጅግ የበዛ ሰቆቃ ይገጥማቸዋል። ኢራን የተለመደ ዛቻ ብትለውም ፕሬዚዳንት ዶናልድ ትራምፕ ግን እስከ ወዲያኛው የኢራንን ፖለቲካ ለውጠውታል በሚል ቀጥሎባቸዋል። ቶሎ ይስማሙ፣ ካልሆነም በብርቱ ይመታሉ ነው ጥቅለ መልእክቱ። የሪፐብሊካኑ በአሁኑ ጥቃት ላይ ደግሞ እስራኤል ምንም አይነት ጣልቃ ገብነት እንደሌላት መረጃ ይጠቁማል። በተለይም ባለ 14 ነጥቡ መገባቢያ ሰነድ ኢራን ያላትን ጥያቄ እና የአሜሪካን አቋም በመሰረታዊ በሆነ መንገድ ፖለቲካዊ ቅርጹን ለመለወጥ በር ይከፈታል ቢባልም በተኩስ በመታጀቡ መፍትሄው ሩቅ ሊሆን እንደሚችል ይገመታል። የተስፋው ሰነድ መሬት ላይ የሚያርፍም አይመስልም። ኢራን በየትኛውም ሁኔታ ጥቅሟ ከተነካ ምላሽ ለመስጠት ትኩረት ማይሰጠው ከሆነ እኛ በጦርነት ዋጋ ከፍለን ቢሆን ሆርሙዝ ሰርጥን አሳልፈን እናሳልፍም። አሜሪካውያን መረዳት ያለባቸው የሆርሙዝ ሰርጥ ቀይ መስመራችንን ሆኖን ነው። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ኢራን ኒውክሌር እንደማታጥቅ ገልጻልናለች ይላሉ።
የፕሬዚዳንት ዶናልድ ትራምፕ ዛቻ፣ የአያቶላዎቹን መግለጫ፣ የኤሚሬቶች ራስን መከላከል አዝሟኘ፣ በሆርሙዝ ሰርጥ ላይ ያለው መጠቃት ቀጠለው፣ የነዳጅ ዋጋ በደቂቃዎች ውስጥ መለዋወጥ፣ የሩሲያና የቻይና ፖለቲከኞች ጉዳዩን በራሳቸው መንገድ ለመቃኘት የሚሄዱበት ርቀትና መሰል የመካከለኛው ምስራቅ ፖለቲካዊ አካሄዶች ውጥረቱን እንጂ መርከቡን አያመለክትም ይላሉ የጦር አዋቂዎች። ቤተሰቦቻችን፣ የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።